የዛሬው ርዕስ የኢየሱስ ደቀ መዝሙር መሆን ዋጋ ያስከፍላል የሚል ይሆናል። ዛሬ ጌታ ኢየሱስ ክርስቶስ ካስተማራቸው ምሳሌዎች ሉቃስ ምዕራፍ 14 ከቁጥር 26 እስከ 34 ያለውን ነው የምንመለከተው። የሉቃስ ወንጌል ምዕራፍ 14 ከቁጥር 26 እስከ 34። ጌታ ኢየሱስ ክርስቶስ እርሱን ይከተሉት ለነበሩ ለተከታዮቹ እርሱን መከተል ምን ማለት እንደሆነ ሳይሸፋፍን ግልጽ አድርጎ እንዲገባቸው አድርጎ በዝርዝር እንደነገራቸው እናያለን። ይህንንም ደግሞ ከዚህ ከምናነበው ምዕራፍ የበለጠ ግልጽ ያደረገበት ቦታ የለም ማለት ይቻላል። ጌታችን ከፊል መሰጠት ወይም ደግሞ አልፎ አልፎ የሆነ መሰጠት አይፈልግም። ያ አይመጥነውም። እሱን ከፊል መሰጠት፣ ግማሽ መሰጠት ወይም ደግሞ አልፎ አልፎ የሆነ መሰጠት። ሁለት አጫጭር ምሳሌዎች ተናግሯል፣ እናነባቸዋለን እና በዛሬው ምሳሌያችን ስለ ደቀ መዝሙርነት ያስተማረባቸው ምሳሌዎች ናቸው። የግዴለሽ ቤተሰሪ እና የጠንቃቃ ንጉሥ ምሳሌ ነው። ባለፈው እንዳየነው ጌታ ኢየሱስ ክርስቶስ በሚሄድበት ሁሉ ብዙ ሰው አጅቦት ነው የሚሄደው። ብዙ ሰው በተለያየ ምክንያት የሚናገረውን ቃል ካፉ ለመስማት፣ የሚያስተምረውን ትምህርት ለመስማት፣ ለመፈወስ፣ ለብዙ ምክንያቶች ጌታ ኢየሱስ ክርስቶስን ይፈልጉት ነበር። ግን ጌታ በብዙ ሰዎች ተከቦ መታየቱን ኢንጆይ ያደርገው ነበር ማለት አይደለም። ብዙ ሕዝብ ተከትሎት በሚጓዝበት ጊዜ የሚገደው የሰዎቹ ብዛት አልነበረም። ሉቃስ 14 ቁጥር 26 እስከ 34 ያለውን ላነብላችሁ። የሉቃስ ወንጌል ምዕራፍ 14 ቁጥር 26 እስከ 34 እንደዚህ ይላል። ወደ እኔ የሚመጣ ሁሉ አባቱንና እናቱን፣ ሚስቱንና ልጆቹን፣ ወንድሞቹንና እህቶቹን፣ የራሱንም ሕይወት እንኳ ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። የራሱንም መስቀል ተሸክሞ የማይከተለኝ ደቀ መዝሙሬ ሊሆን አይችልም። ይሄን ብሎ ነው ምሳሌውን የተናገረው። ከናንተ አንድ ሰው አላቸው ሕንፃ ለመስራት ቢፈልግ መደምደም መቻል አለመቻሉን ተቀምጦ ዋጋውን የማይተምን ማን ነው? ቤት ለመስራት የተነሳ ሰው ቤቱን ጀምሮ ለመጨረስ የሚበቃ ገንዘብ በእጁ ካልኖረ እንደዛ አይነት ሰው ቤት መስራት አይጀምርም ማለት ነው። መሰረቱን ጥሎ መደምደም ቢያቅተው ያዩት ሁሉ ይዘባበቱበታል። እንዲህም ይላሉ፣ ይህ ሰው ማነጽ ጀምሮ ነበር፣ መደምደም ግን አቃተው። ያው ቃል ምን ይላል? አያቅምን አለማወቅ ይሉታል። ሰዎች ይተቹታል። ብዙ ጊዜ አይታችሁ እንደሆነ በዚህ ሀገር በየከተማው አገር ቤትም ብትሄዱ መሰረቱ ብቻ ተገንብቶ የቆመ ብዙ ጊዜ የቆየ ቤት ብዙ አለ። አንዳንዱም ደግሞ ግንቡ ተጀምሮ ወይም ግድግዳው ተጀምሮ ያረጀ ቤት አለ። ተጀምሮ ሳይጨረስ የቀረ። ይቀጥላል ጌታ ኢየሱስ ክርስቶስ። ወይም አንድ ንጉሥ ከሌላው ንጉሥ ጋር ጦርነት ሊገጥም በሚነሳበት ጊዜ 20,000 ሰራዊት አስከትቶ የሚመጣበትን ንጉሥ
በ10,000 ሰራዊት ለመመከት እንደሚችል ተቀምጦ የማይመክር ማን ነው? የሚመጣበት ሰራዊት ቁጥር ብዙ ነው። ስለዚህ የሱ ደግሞ አነስተኛ ቢሆን ምናልባት ሊያሸንፍ ይችል ይሆናል። የተለያየ ዘዴ ተጠቅሞ ማለት ነው። የጦር ስልት ተጠቅሞ ማለት ነው። አቅሙን አይቶ የሚችል ከመሰለው ፕላንና እቅድ አውጥቶ ይገጥማል አይደለም። የማይችል መስሎ ከታየው ደግሞ ኦ ይላል ማለት ነው። ልጆች እንደሚሉት ወይም ባለፈው እንደነገርኳችሁ ምሳሌ አይቼ ቢከፈኝ ይላል ማለት ነው። መቋቋም የማይችል ከሆነ ግን ሌላው ንጉሥ ገና ሩቅ ሳለ መልእክተኛ ልኮ እርቅ ይጠይቃል። ንጉሥ ገሌ ለዘላለም ንገስ፣ አንተ ኃያል ንጉሥ ነህ ምናምን ብሎ አሞጋግሶ ተለማምጦ የሚደረገውን ሁሉ አድርጎ አገሩን ከመወረር ያድናል ማለት ነው። ሁለቱም ምሳሌዎች ውስጥ ጌታ ኢየሱስ ክርስቶስ የሰጠው ምንድን ነው? ጥንቃቄ፣ ማሰብ፣ የሚያዋጣ የማያዋጣ መሆኑን በደንብ ማየት እንደሆነ ነው። በዚህ በምንባብ ውስጥ እንዳየነው እንግዲህ የጌታን መልእክት የማያሳስት ግልጽ የሆነ የሚያደርገው 3 ጊዜ የተደገመ አንድ ቃል አለ ወይም ሐረግ አለ። ያ ምንድን ነው? ደቀ መዝሙሬ ሊሆን አይችልም፣ ደቀ መዝሙሬ ሊሆን አይችልም፣ ደቀ መዝሙሬ ሊሆን አይችልም ብሎ 3 ጊዜ ተናግሯል። ስለዚህ የጌታ ኢየሱስ ክርስቶስ ትኩረት በየሄደበት ተከታዮች መመልመል ሳይሆን በየሄደበት ቁጥር መጨመር ሳይሆን የጌታ ኢየሱስ ክርስቶስ ዓላማ ምንድን ነው? ሰዎች ሕይወታቸውን ለእርሱ ኮሚት እንዲያደርጉ ስለሚፈልግ ፍጹም የሆነ መሰጠት እንዲኖራቸው በቁርጠኝነት እንዲከተሉትና ተሰጥተው ዲቮትድ ሆነው እንዲከተሉት ነው ጌታ ኢየሱስ ክርስቶስ ይፈልግ የነበረው ማለት ነው። ስለዚህ አንድ ንጉሥ የሰራዊቱን አቅም እንደሚገመግም አንድ ቤተሰሪም ደግሞ ለስራው ከመነሳቱ በፊት ዋጋውን እንደሚተምን ጌታ ኢየሱስ ክርስቶስን የሚከተል ሰው ጌታ ኢየሱስ ክርስቶስን መከተል የሚፈልግ ሰው ኢየሱስ ከተከታዮቹ ምን እንደሚጠብቅ ቆም ብሎ ማሰብ አለበት። አብሮ ከመንጋው ጋራ መጓዝ ብቻ ሳይሆን እና ከመንገድ ደግሞ አቋርጦ መውጣት ሳይሆን በደንብ አድርጎ ማሰብ አለበት ነው ሐሳቡ። ስለ ድነት ደጋግመን ተነጋግረናል፣ አንዴ ሁለቴ አይደለም። ድነት የሚገኘው እንዴት ነው? ድነት የሚገኘው በጸጋ ነው ብለናል አይደለም። አንዳንድ ሁኔታዎችን ለሚያሟሉ የተቀመጠ ነገር አይደለም። ሰው በጌታ በኢየሱስ ክርስቶስ ሲያምን ጌታ ኢየሱስ ክርስቶስን እንደ ግል መድኃኒቱ አድርጎ ሲቀበል ያን ጊዜ ምን ሆነ እንላለን? ዳነ እንላለን። ደቀ መዝሙርነት ግን መሰጠትን የሚጠይቅ ነገር ነው። አንዳንድ ሰዎች ከኢየሱስ ጋር መቀራረብ አላቸው፣ ነገር ግን መሰጠት የሌለበት መቀራረብ አይፈልግም። ብዙ አትራክት የሚያደርጋቸው ነገሮች አሉ። ሰዎች መቼም ሰው ብዙ ነገር ይማርከዋል አይደለም። ያንን አይቶ ያንን ተመልክቶ ሊቀርብ ይችላል፣ ግን ተሰጠ ማለት አይደለም። መንገድ ላይ መንጠባጠብ የሚኖረው መንገድ ላይ መቅረት የሚኖረው ከዚህ ምክንያት ነው። ካለ መሰጠት፣ ኮሚትድ ካለ መሆን፣ ዲቮትድ ካለ መሆን የተነሳ ማለት ነው።
ስለዚህ ደቀ መዝሙርነት ምን ይጠይቃል? መሰጠትን ይጠይቃል። መሰጠት የሌለበት ቅርርብ ደቀ መዝሙር አያደርግም። ሌላው ደቀ መዝሙርነት ነው። ስለ ደቀ መዝሙርነት ትንሽ ሀሳብ ልስጣችሁ። አታውቁትም ብዬ አይደለም። ደቀ መዝሙርነት በጥንቱ ዓለምም የተለመደ የታወቀ ነገር ነው። በጌታ በኢየሱስ ክርስቶስም ጊዜ አዲስ ነገር አልነበረም። በግሪኩ ዓለም ደቀ መዝሙርነት ነበረ። በሃይማኖት ትምህርት ቤት ገብተው የሚማሩ፣ በፍልስፍና ትምህርት ቤቶች ገብተው የሚማሩት የነዛ የአስተማሪዎቻቸው ተማሪዎች ወይም ደግሞ ደቀ መዛሙርት ናቸው ተብለው ይጠራሉ። ባጭሩ ተከታይ ተማሪ ማለት ነው። የተማሪው ተግባር መማር፣ ማጥናት። እኛም የምናውቀው የተማሪ ተግባር ይሄ ነው አይደለም? መማር፣ ማጥናት፣ ፈተና መፈተን፣ ማለፍ፣ ወደሚቀጥለው ክፍል መዘዋወር። እንደዛ እያልን ነው የተማርነው። ተማሪው በዛን ጊዜም በተለያዩ ስልጠናዎች ውስጥ ያልፋል። የመምህሩን ትምህርት ይማራል፣ ያጠናል፣ መምህሩ ይፈትነዋል። ከዛም በኋላ ደግሞ ወደሚቀጥለው ደረጃ ያልፋል። ከዛ ከጨረሰ በኋላ ራሱ ደግሞ በተራው መምህር ይሆናል። እዛ ላይ ያበቃል። ወደ አይሁድም በምንመለስበት ጊዜ ደግሞ በአይሁድ ረቢዎች ዘንድም የታወቀው ነገር ምንድነው? ቶራውን፣ ሕጉን ማጥናት ነው። ሕጉን ማጥናት ነው። ቶራው ወይም ሕጉ ከመምህሩ በላይ ነው። ስለዚህ አንድ ተማሪ ምን ያደርጋል? ሕጉን ለመማር ስለሚፈልግ አስተማሪ ይመርጣል፣ ወይም ጥሩ መምህር ይመርጣል፣ ወይም ጥሩ ረቢ ይመርጥና እሱ ጋር ሄዶ መማር ይጀምራል። እንደዚህ እያለ ያጠናል፣ ይማራል፣ ያጠናል። መምህሩ ወይም ረቢው ደግሞ ይፈትነዋል። ምን ያህል እንደተማረ ያውቃል። ኖርማል ነገር ነው አይደለም? ግንኙነታቸው ምንድነው? የመምህሩና የሕጉ ወይንም የመምህሩና የተማሪው ግንኙነት ምንድነው? በሕጉ መካከል ያለ ነው። ሕጉን አጥንተው ከጨረሰ ያ ተማሪ ምን ያደርጋል? ራሱን ችሎ ምናልባት እሱም ደግሞ ሌላ መምህር ይሆናል። እዛ ላይ ያበቃል። የኢየሱስ ደቀ መዝሙር መሆን ግን ከዚህ ይለያል። ጌታ ኢየሱስ ክርስቶስ ደቀ መዛሙርትን ሲያደርግ ከዛ ባለፈ ነበር። መምህሩ ማነው? ተማሪው እና ረቢውን ብናይ ተማሪው የመምህሩ አይደለም። ተማሪው ለመምህሩ ሙሉ በሙሉ ሕይወቱን ማንነቱን የሰጠ አይደለም። በፍልስፍናው ዓለም እንደዛ ነው። ወደ ጌታ ኢየሱስ ክርስቶስ ስንመጣ ግን ደቀ መዝሙር ለኢየሱስ የተሰጠ ነው። ራሱን ለኢየሱስ ኮሚት ያደረገ ነው። የኢየሱስ ደቀ መዝሙር ደግሞ የተጠራ ነው። ደቀ መዛሙርቱን ሲጠራ አይታችኋል? ተከተለኝ ይላቸዋል። ተከትለውት ይሄዳሉ። ተከትለውት ሄደው ግን ምንድን ነው የሚያደርጉት? ከዛ በኋላ ማቄን ጨርቄን የሚል ነገር የለም። ሕይወታቸውን በሙሉ ኑሯቸውን ከሱ ጋር አድርገው ሲጓዙ ነው እስከ መጨረሻው ድረስ የምናየው ማለት ነው። ስለዚህ የኢየሱስ ደቀ መዝሙር እርሱን ለመከተል ከእርሱ ጋር ህብረት ለማድረግ ለእርሱ ለመታዘዝና ለእርሱ ለመኖር ጥሪ የደረሰውና ያንን ጥሪ የተቀበለ ሰው ነው።
ደቀ መዝሙርነትና ድነትን ትንሽ እንትን አድርገን እንየው። ደቀ መዝሙርነት ከድነት ጋር አንድ አይነት አይደለም። ቅድም እንዳልኳችሁ ድነት አንድ ሰው በኢየሱስ ሲያምን አንድ ጊዜ በሕይወቱ የሚፈጸም ድርጊት ነው። ኦፍ ኮርስ የዳነ ሰው ድነቱን ጠብቆ እስከ መጨረሻ ድረስ መጓዝ አለበት። ድኛለሁ አለቀ በቃ ቻው ብለው አይሄድም አይደለም እንዴ? ያ ያለ ነው። ደቀ መዝሙርነት ግን ኢየሱስን በሕይወት ዘመናችን ሁሉ የመከተል ድርጊት ነው። የድነት ጥሪ ይደርሰናል። ብዙዎቻችን ኦልሞስት ሁላችንም ልበል የድነት ጥሪ ደርሶን ጌታ ኢየሱስ ክርስቶስን ተቀብለን ድነን በጉዞ ላይ ያለን ሰዎች ነን ብዬ ነው የማስበው። ጌታ ኢየሱስ ክርስቶስ ገና ሲጀምር ከደቀ መዛሙርት የሚጠብቀውን ሎያልቲ ወይም ታማኝነት በማያሻማ መንገድ ገልጾታል። ከሰብአዊ ግንኙነቶች ሁሉ በላይ የሆነ ግንኙነት፣ በሱና በነሱ መካከል ሊኖር የሚገባው ግንኙነት ከማንኛውም ሰብአዊ ግንኙነቶች ሁሉ በላይ እንደሆነ ግልጽ አድርጎ ነው የነገራቸው። ወደ እኔ የሚመጣ አለ፣ አንብበነዋል። ደቀ መዝሙሬ ለመሆን የሚፈልግ ሰው ሁሉ አባቱንና እናቱን፣ ሚስቱንና ልጆቹን፣ ወንድሞቹንና እህቶቹን፣ የራሱንም ሕይወት እንኳ ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። አባትህን እና እናትህን፣ ሚስትህንና ልጆችህን፣ ወንድሞችህንና እህቶችህን፣ ራስህንም ጥላ። ያስደነግጣል አይደል አነጋገሩ? በዛን ጊዜ ብትኖሩ ኖሮ ወይም ደግሞ ይሄንን ቃል እናንተ በዛ ተገኝታችሁ ለመጀመሪያ ጊዜ ከኢየሱስ አንደበት ሲወጣ ብትሰሙ ኖሮ ምን ታስቡ ነበር? ያስደነግጣል፣ ሻክ ያደርጋል አይደል አነጋገሩ? ባለፈው እንዳየነው ባልንጀራህን እንደ ራስህ ውደድ ብሎ አስተምሯል አይደል እንዴ? እንደገና ደግሞ ሌላም ቦታ አባትህንና እናትህን አክብር። እናንተ ፈሪሳውያን ቃሉ እኮ አባትህንና እናትህን አክብር ይላል። እናንተ ግን ለወጋችሁ ለስርዓታችሁ ብላችሁ ያንን ሕግ እየለወጣችሁት ነው ብሎ የተናገረበትም ቦታ አለ። አሁን ደግሞ እዚህ ጋር ምን አለ? አባትህን፣ እናትህን፣ ሚስትህንና ልጆችህን፣ ወንድሞችህንና እህቶችህን። ከራስ በላይ ነፋስ ይባላል አይደለም? የራስህንም ሕይወት እንኳ ሳይቀር ምን አድርግ? ጥላ። እንደዚህ ካላደረግክ ደቀ መዝሙሬ ልትሆን አትችልም። ኮስት ያደርጋል አይደል? እንዲሁም በአጠቃላይም ብንወስደው ክርስቶስን መከተል፣ ክርስቲያን መሆን፣ አማኝ መሆን ራሱ ኮስት ያደርጋል። ድሮ ሲዘመር ምን ይባል ነበር? መናኝ ዋጋህን ተምን። ድሮ እንደዚህ አይነት መዝሙሮች በጣም ኮመን ነበሩ። ዋጋህን ተምን። እንዳልኳቸው አነጋገሩ ያስደነግጣል። ታዲያ ምን ማለቱ ነው ጌታ ኢየሱስ ክርስቶስ ጥላ ሲል? እንግዲህ እነዚህ በጣም ለኛ የሚቀርቡን ናቸው አይደለም? አባትና እናት ወደዚህ ዓለም እንድንመጣ ያደረጉ ያስገኙን ናቸው አይደለም?
ሚስትና ልጆች ያለን ደግሞ ሚስቶቻችንና ልጆቻችን ለእኛ በጣም ፕሬሸስ ናቸው። ወንድሞቻችንና እህቶቻችንም እንደዚሁ። ታዲያ መጥላት ምንድን ነው? ባጭሩ ምን ማለት ነው? ጌታን ከተዘረዘሩት በሙሉ አስበልጦ መውደድ ማለት ነው። ሲናገሩት ሲያወሩት ቀላል ነው። ፈታኝ ሁኔታ ሲመጣ ግን ከባድ ነው። ጌታ ኢየሱስ ክርስቶስ አንድ ጊዜ ጴጥሮስን ጠይቆት፣ ጴጥሮስ በጣም ፋይናሊ እንትን ብሎ ነበር። ደጋግሞ ትወደኛለህ፣ ትወደኛለህ፣ ትወደኛለህ። ሲያወሩት ቀላል ነው። ራሳችንን እንጠይቅ እስቲ። ከልጆቼ ይልቅ ጌታን እወዳለሁ? ከሚስቴ ከባሌ ይልቅ ጌታን እወዳለሁ? ከአባቴ ከእናቴ ይልቅ ጌታን እወዳለሁ? ከልጆቼ ይልቅ በልጅ የመጣ ነገር ይባላል አይደለም? ከባድ ነው። እርሱን ከምንወደው የበለጠ ማንንም እንዳንወድ እርግጠኛ እንድንሆን ይፈልጋል ማለት ነው ጌታ ኢየሱስ ክርስቶስ። ክርስትናን ከባድ የሚያደርገው ይሄ ነው። ክርስቶስን መከተል ከባድ የሚያደርገው ይሄ ነው። ባሉን ሪሌሽንሺፕስ፣ ባሉን ግንኙነቶች ሁሉ ከማንም ይልቅ ቅድሚያ እንድንሰጠው ይፈልጋል። እኔን፣ አንተን፣ አንቺን፣ ሁላችንን ኢየሱስ ክርስቶስን እንወደዋለን፣ እንከተለዋለን፣ እንዲህ እንሆንለታለን፣ እንዲህ እናደርግለታለን የምንለውን ሁሉ ማለት ነው። ልድገመው። በግንኙነቶቻችን ከማንም ይልቅ ቅድሚያ እንድንሰጠው ይፈልጋል። ቅድም እንዳልኳችሁ ቤተሰቦቻችን ለእኛ በሕይወታችን ከሁሉ የበለጠ ክቡር ነገሮች ናቸው። ከእግዚአብሔር የተሰጡን ስጦታዎች ናቸው። ከማንኛውም ነገር የበለጠ ልንወዳቸው፣ ቴክ ኬር ልናደርግላቸው የተገባ ነው አይደል? ግን እነዚህ ሁሉ በደረጃ ሲቀመጡ ከላይ መሆን ያለበት ማን ነው ነው የሚለው ጌታ ኢየሱስ ክርስቶስ። እኔ ነኝ። አንደኛ ማን ነው? ኢየሱስ ክርስቶስ ነው አይደል? ቢከብደንም የእግዚአብሔር ቃል ነው ይሄ። ስለ አንድ ሰው ያነበብኩትን አጭር ታሪክ ልንገራችሁ። ብዙ ዝርዝር አይደለም። ፍራንሲስ ሼፈር የሚባል አሜሪካዊ ነው። ከ1912 እስከ 1984 የኖረ ሰው ነው። ይህ ሰው አሜሪካዊ ነው። ኢቫንጀሊካል ቴዎሎጂያን ነው። ወንጌላዊ የሥነ መለኮት አዋቂ ነው። ያ ብቻ አይደለም፣ ፈላስፋ ነው፣ ፊሎዞፈር ነው። እንደገና ደግሞ ፓስተር ነው። ይሄ ሰው በእንደዚህ አይነት ካፓሲቲ ኖሮ እግዚአብሔርን አገልግሎ ሰዎችን አገልግሎ የሞተው በ1984 ነው። ቆይቷል። ይህ ሰው ወላጆቹ አማኞች አልነበሩም፣ እሱም አማኝ አልነበረም። እና ግን የሁለተኛ ደረጃ ተማሪ ያለው ወንጌልን ሰማ፣ ጌታ ኢየሱስ ክርስቶስን ተቀበለ፣ ክርስቲያን ሆነ፣ አማኝ ሆነ። በኋላ ሃይ ስኩል ሲጨርስ ኮሌጅ ገብቶ መጽሐፍ ቅዱስ አጥንቶ አገልጋይ ለመሆን ሚኒስትር ለመሆን ወሰነ። እንዳልኳችሁ ቤተሰቦቹ አማኞች አይደሉም፣ ስለ እምነትም ግድም የላቸውም። አባቱ ይህን ሲሰማ
በጣም በጣም ተበሳጨ፣ ተናደደ። ስለዚህ ጠርቶ ምን አለው? ልጄ ሚኒስትር እንዲሆን፣ ልጄ አገልጋይ እንዲሆን በፍጹም አልፈልግም፣ ስለዚህ አልፈቅድልህም አለው። ከባድ ነው። በአባቱ ስር ነው ያለው። ስለዚህ ይሄ ወጣት ምን ያድርግ? ለክርስቶስ ባገኘው አዲስ ፍቅር ክርስቶስን ይወዳል፣ አባቱን ደግሞ ይወዳል። ስለዚህ በሁለት ቦታ ምን ሆነ? ተወጠረ። ምን ያድርግ? በጣም ተጨነቀ፣ ብዙ አሰበ። የነበረው አማራጭ አቅም ምን ነበረ? መጸለይ ነበር። የአባቱን ውሳኔ ሰምቷል። ስለዚህ ወይ የአባቱን ፈቃድ መፈጸም አለበት፣ ወይ ደግሞ የአባቱን የጌታን ፈቃድ ፈጽሞ የክርስቶስን ፈቃድ ፈጽሞ ከአባቱ ጋራ ምን ማለት አለበት? መጣላት አለበት ኔሴንስ። እና ከዛ በኋላ ምን እንደሚመርጥ ለመወሰን ያለው እድል እንዳልኳችሁ ጸሎት ብቻ ነበረ። ስለዚህ ይሄ ወጣት ሄዶ ጸለየ፣ ከጌታ ጋር ተነጋገረ፣ ውሳኔውን ወስኖ መጣ። አጭር ቃል ነው ያለው። ዳድ I've got to go. አጭር አረፍተ ነገር ነው አይደለም? ግን ከአባቱ ጋር ያለውንም ሪሌሽንሽፕ የሚወስን ከጌታ ጋራም ያለውን ሪሌሽንሽፕ የሚወስን ነበር አይደለም? ዳድ I've got to go። ከዚህ በኋላ አባቱ በጣም ተናደደ። በላዩ ላይ በሩን ዘግቶበት ሄደ። ታሪኩ ከዛ በኋላ እንዴት እንደቀጠለ እሱ አስፈላጊም አይመስለኝም። በጣም በኋላ ትልቅ ሰው ነው የሆነው፣ ትልቅ አገልግሎት ነው የሰጠው። ግን በኋላ ሲናገር ምን አለ? ከአባቴና ከጌታ ማንን እንደምመርጥ ለመወሰን የከፈልኩትን ያህል ዋጋ የከፈልኩበት ነገር የለም። በምን ውስጥ እንዳለፈ መገመት እንችላለን ማለት ነው። ነገር ግን ደስ የሚለው ውሳኔው ፍሬ ያፈራ። ብዙ ፍሬ ያፈራ። በዚህ ሀገር ብዙ ስራ ሰራ፣ ብዙ ነገሮችን አቋቋመ። የታወቀ ሰው ነው። ግን ደስ የሚለው በመጨረሻም አባቱ በጌታ አመነ። ይኸውላችሁ ደቀ መዝሙርነት ዋጋ ያስከፍላል፣ ትርፉ ግን የትየለሌ ነው። ደቀ መዝሙርነት ዋጋ ያስከፍላል፣ ትርፉ ግን የትየለሌ ነው። ኢንፊኒት ነው ለማለት ነው። ብዙዎቻችሁ በህይወታችሁ ይሄንን ተለማምዳችሁታል ብዬ አስባለሁ። አንዳንዶቻችሁ ብዙ ወይም በንጽጽር ልናገረው ትንሽ ዋጋ ከፍላችሁ በኋላ ውጤቱን ስታዩት የከፈላችሁት ዋጋ በጣም ትልቅ ያገኛችሁት ውጤት ግን በጣም ትልቅ ሆኖ አግኝታችሁታል። በጌታ ምክንያት ማለት ነው። ስለዚህ ደቀ መዝሙርነት ዋጋ ያስከፍላል። ደቀ መዝሙርነት የግል ግንኙነታችንን ብቻ ሳይሆን ግባችንንም ነው የሚመለከተው። ጌታ ኢየሱስ በዛው የተናገረውን የራሱን መስቀል ተሸክሞ የማይከተለኝ ደቀ መዝሙሬ ሊሆን አይችልም። ደቀ መዝሙሬ መሆን ትፈልጋላችሁ? ደቀ መዝሙሬ መሆን ከፈለጋችሁ መስቀል መሸከም አለባችሁ አለ።
ይሄ በዛን ጊዜ ለነበሩት በሮም ግዛት ውስጥ ለነበሩት እንደገናም ደግሞ ይናገራቸው ለነበሩት ሰዎች አዲስ ነገር አይደለም። ይህንን ማሰብ ማየትም የተለመደ ነገር ነበረ። ማንኛውም በሮም ግዛት የኖረ አይሁዳዊ ስለ መስቀል ያውቃል ምን ማለት እንደነበረ። መስቀል ተሸክሞ የሚጓዝ ሰው ሊገደል እንደሚሄድ ያውቃሉ። ብዙ ወንጀለኞች ደግሞ በተለይ ሮማዊ ያልሆኑ ሰዎች፣ ሮማዊ ዜግነት የሌላቸው ሰዎች የሮም መንግስት በመስቀል ቅጣት ይቀጣቸው ነበር። ስለዚህ ሊገደል እንደሚሄድ ያውቃል። የሞት ፍርድ ተፈርዶበታል። የወደፊት ዕጣ ፈንታው ተወስኗል። መጨረሻው በደጅ ነው ማለት ነው። መስቀል ተሸክሞ የሚሄድ ሰው ይገባችኋል? ጌታ ኢየሱስ ክርስቶስ ይሄንን ሲናገር በዛን ጊዜ የነበሩት ሰዎች ምን ሊያስቡ እንደሚችሉ። መስቀል የተራ ሸክም ወይም ችግር ምልክት አልነበረም። መስቀል ስለ ውርደት፣ ስለ ከባድ ስቃይ፣ በመጨረሻም ስለ መሞት ነው። በሰዎች ውስጥ ሲሰሙት ፍርሃትን፣ መንቀጥቀጥን የሚፈጥር ነው። ምናልባት ከዚህ የተነሳ ይሆናል ብዙዎች ነበሩ፣ በጣም ብዙዎች ነበሩ፣ ግን ወደ ኋላ ሲቀሩ ይሄንን ማን ሊሰማ ይችላል የሚለው፣ ይሄንን ማን ሊያደርግ ይችላል የሚለው። የራሱን መስቀል ተሸክሞ የማይከተለኝ ይላል። በቴንስ ብናየው፣ በግራመር ብናየው ፕሬዘንት ቴንስ ነው። ፕሬዘንት ቴንስ የሚቀጥል ነገር ነው አይደለም? ኦፍ ኮርስ ሁለት አይነት ፕሬዘንት ቴንስ፣ ሶስት አይነት፣ አራትም አይነት ሊኖር ይችላል። ፕሬዘንት ሲምፕል ከሆነ ምንድን ነው? የሚቀጥል ድርጊት ነው አይደለም? ኦፍ ኮርስ በግራመር አሁን እየተካሄደ የሚቀጥል ድርጊት አለ፣ ፕሬዘንት ኮንቲኒየስ። ያ ሳይሆን ፕሬዘንት ሲምፕል ግን ሀቢቹዋል የሆነ ነገር ተደጋግሞ የሚመጣ ነገር እንደሆነ ታያላችሁ። ስለዚህ በፕሬዘንት ቴንስ ነው፣ የሚቀጥል ነው። ምን እንደማለት መሰላችሁ? ሁሌ የራሱን መስቀል የማይሸከምና ሁሌ ተሸክሞ የማይከተለኝ ማለት ነው። ስለዚህ የሁል ጊዜ ነገር ነው። መሰጠት፣ ኮሚትመንት ጌታ ኢየሱስ ክርስቶስ የሚፈልገው ምን አይነት ነው? በህይወታችን የሚቀጥል ነው። ስለ ጌታ ኢየሱስ ክርስቶስ በምናስብበት ጊዜ ዋናው ትልቁ መስቀል ተሸካሚ ማን ነበረ? ጌታ ኢየሱስ ክርስቶስ ነበረ። ከመሰቀሉም በፊት ጌታ ኢየሱስ ክርስቶስ የኖረው በማን ፈቃድ ነው? ለማን ፈቃድ ነው? በአባቱና ለአባቱ ፈቃድ ነው። ራሱን ሆነ ብሎ ወዶ አስገዛ። በገዛ ፈቃዱ በምድር ላይ የሥላሴን ፈቃድ ለመፈጸም ወዶ መጣ። ከተራም ሰው ይልቅ ተራ ሆኖ ራሱን የሚያስጠጋበት ሳይኖረው የሰማይና የምድር ፈጣሪ ሆኖ ሳለ፣ ዓለም ሁሉ በሱ የተፈጠረ ሆኖ ሳለ ግን ራሱን አዋረደ። ምን አይነት ማዋረድ ነው? I don't think የሚገባን አይመስለኝም የሱ ማዋረድ ምን ያህል እንደሆነ ራሱን። እና እንደዛ ሆኖ መጥቶ ኖረ። የአብን ፈቃድ እየፈጸመ፣ እየተሰደበ፣ እየተናቀ፣ እንዲህና እንዲያ እየተባለ፣ አንተ አጋንንት አለብህ እየተባለ ያንን ሁሉ የአብን ፈቃድ ለመፈጸም አብን ደስ ለማሰኘት ሲል ተቀበለ። ስለዚህ መስቀል ለመሸከም
የቆረጠ የክርስቶስ ተከታይ እሱ በሚሄድበት መንገድ ምን ያደርጋል? ይሄዳል ማለት ነው። ስለዚህ በደቀ መዝሙሩ ሕይወት መስቀሉን መሸከም ቀጣይና በፈቃደኝነት የሚደረግ የእግዚአብሔር ፈቃድና የክርስቶስ ተልእኮ ሕይወቱን የሚወስንበት ነው። አንድ ሰው ሲናገር ምን አለ መሰላችሁ? በጣም የሚገርም አባባል ነው። የሚሞትለት ነገር የሌለው ሰው የሚኖርነት ነገር የለውም። የሚሞትለት ነገር የሌለው ሰው የሚኖርነት የለውም። ሕይወት ምን እንደሆነ አያውቅም። ጊዜ የፈጀውን ሲንኪን ለማድረግ ግን ገረመኝ። የሚሞትለት ነገር የሌለው ሰው የሚኖርለት ነገር የለውም። ሕይወት ምን እንደሆነ አያውቅም። ደቀ መዝሙር ግን ብዙ የሚኖርለት ነገር አለው። ምክንያቱም ለምንና ለማን እንደሚሞት መርጧል። ሕይወቱ ሙሉ ለሙሉ ለጌታ ጥቅም የሚውል ሆኗል። ወደ መጀመሪያው ምሳሌ ጌታ ኢየሱስ ክርስቶስ ወደ ተጠቀመበት ልመልሳችሁ። የግድ የለሽ ቤተሰሪው ታሪክ። ያው ቅድም እንዳልኳችሁ ዛሬም በእያንዳንዱ ከተማ ተጀምረው ሳያልቁ የቀሩ ቤቶች ማየት ያልተለመደ አይደለም። ጌታ እንደተናገረው ጠቢቡ ቤተሰሪ ከሁሉ አስቀድሞ በእጁ ላይ ያለው ገንዘብ ቤቱን አስጀምሮ ያስጨርሰው እንደሆነ ምን ያደርጋል? ያያል። ወጪውን ሳይገምት ሕንፃውን መስራት ጀምሮ በመካከሉ መጨረስ ቢያቅተው ቅድም እንዳልኳችሁ የሰዎች መሳቂያና መሳለቂያ ይሆናል፣ እዚህ እንደተጻፈው ማለት ነው። ስለዚህ ባጭሩ ምን ማለት ነው? ደቀ መዝሙርነት ኢየሱስ ሕይወትን ለክርስቶስ ሰጥቶ ክርስቶስን እያገለግሉ እንደ እርሱ ፈቃድ መኖር የግድ የለሽነት ወይም ጊዜያዊ ድርጊት አይደለም። አዎ ደቀ መዝሙርነት ኢንቱሲያዝም ይፈልጋል፣ ስሜት ይፈልጋል። አዎ ስሜት በጣም አስፈላጊ ነገር ነው አይደለ እንዴ? ለሁሉ ነገር ስሜት በጣም አስፈላጊ ነው አይደለ እንዴ? ግን ስሜት መስቀል አያሸክምም። ስሜት ከመስቀሉ ስር ሆኖ መስቀሉን ተሸክሞ መጓዝ አይቻልም። ከዛ የበለጠ ያስፈልጋል ማለት ነው። ምክንያቱም መሸከም አድካሚ ነው። የግድ የለሽነት ወይም ጊዜያዊ ድርጊት አይደለም። ሁለተኛው ምሳሌ ላይ ሌላ አይነት ችግር ነው ያለው። ንጉሱ የሚያስከትለውን ውጤት ማጤን አለበት ነው ያለው አይደለም። ምክንያቱም ዝም ብሎ ጦርነት ቢጀምር በጣም ትልቅ ሞኝነት ነው አይደለም። ጦርነት ከተጀመረ በቀላሉ የማይቆም ነገር ነው አይደለም። ጦርነት ምን ያስከትላል? ሞት ያስከትላል። ብዙ ሰዎች ያልቃሉ በጦርነት ማሸነፍም ቢኖር እንኳን አይደለ እንዴ? ስለዚህ የሰውዬ ቆም ብለው አስበው ካልኩሌት አድርጎ ይወስናል ማለት ነው። ደቀ መዝሙር መሆን እንግዲህ የሚያስከፍለውን ዋጋ መተመን የሚያስፈልግ መሆኑን አይተናል አይደል? ደቀ መዝሙር መሆን ዋጋ ያስከፍላል። ብዙ ነው ዋጋው። የኢየሱስ ክርስቶስ ደቀ መዛሙርት ብዙ ዋጋ ከፍለው ነው ያለፉት አይደለም? ታሪካቸውን ስናነብ አንድ ጊዜ ለማጥናት ሞክሬ ነበረ የእያንዳንዱን ደቀ መዝሙር ሕይወት። የሚገርማችሁ
ከዮሐንስ በስተቀር ምናልባት ከሐዋርያቱ ማለት ነው በሕይወት ቆይቶ የተፈጥሮ ሞት የሞተ ሰው የለም። ሁሉም የሰማዕትነት ሞት ነው። እንዲሁ የተጻፈ ታሪካቸውን ስታነቡ ማለት ነው ያለፉት። ብዙዎቹ በጣም በሚሰቀጥጥ አይነት መንገድ እንዴት እንደተሰቃዩ፣ ሴቶቹ እንዴት እንደተሰቃዩ አንብባችሁ ስሜታችሁን ለመቆጣጠር በሚያስችል መንገድ ብዙዎቹ አልፈዋል። ሰው የሚከፈል ነገር በሕይወታቸው ከፍለዋል። ሌሎችም ከዛ በኋላም ያሉት ቢሆን እንደዛም ባይሆን ደቀ መዝሙር ሆኖ ግን መከራ ችግር ሳይቀበል የሚያልፍ ሰው የለም። ያንን አይተናል። ግን አንድ ነገር ላምጣላችሁ እስቲ። ነገሩን ገልብጠን እንመልከተው እስቲ። ምን ማለቴ ነው? ደቀ መዝሙርነትን እምቢ ማለት የሚያስከትለው ውጤትስ አለ? ደቀ መዝሙር መሆን የሚያስከፍለው ዋጋ አለ። እሱን መተመን ያስፈልጋል። ግን ደቀ መዝሙርነትን እምቢ ማለትም የሚያስከትለው ውጤት አለ። ግልጽ ነኝ? ደቀ መዝሙር አለመሆን ጌታ ኢየሱስን የመከተልና የማገልገል እድል ማጣት ነው። ሕይወትን እምቢ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ምን አለ? ነፍሱን ሊያድናት የሚፈልግ ሁሉ ያጠፋታል። ያው ቃል ምን ይለዋል? ለሕይወቱ ሳስቶ ሊያድናት የሚጣጣር ያጠፋታል ይላል። ነፍሱን ስለ እኔ ብሎ የሚያጠፋት ግን ያድናታል፣ ወይም ሕይወቱን ስለ እኔ አሳልፎ የሚሰጥ ያድናታል። የሚገርማችሁ ይህ ጥቅስ በአራቱም ወንጌሎች ውስጥ ተጠቅሷል። በማቴዎስም፣ በማርቆስም፣ በሉቃስም በዮሐንስም ወንጌል ውስጥ ተጠቅሷል። ምን ያህል ክብደት እንዳለው ነው የሚያሳየን አይደለም? ብዙ ነገሮች በሶስቱ ወንጌሎች ብቻ ይጠቀሳሉ ወይም በዮሐንስ ወንጌል ብቻ ይጠቀሳሉ። ግን ይህ ቃል በአራቱም ወንጌሎች ተጠቅሷል። የደቀ መዝሙርነት ሕይወት ብዙ ነገርን የሚጠይቅ ሊሆን ይችላል። ነገር ግን ዋጋው እጅግ የሚያረካ ሕይወት ነው። ደቀ መዝሙርነት የሚያስከፍለውን ዋጋ መተመን፣ ደቀ መዝሙርነት እምቢ ማለት የሚያስከትለውንም ማሰብ። ልትገመው ኮምፕሊመንተሪ የሆኑ ነገሮች ናቸው። ደቀ መዝሙርነት የሚያስከፍለውን ዋጋ መተመን፣ ኢየሱስን መከተል፣ ኢየሱስን ማገልገል፣ እሱን እያገለገሉ መኖር፣ ሌሎች ነገሮችን ሁሉ ለእርሱ ማስገዛት፣ ሌሎች ፍቅራችን ለሌሎች ካለን ፍቅር ሁሉ የበለጠ መሆኑ፣ ይሄ ሁሉ ዋጋ ነው አይደለም? ደቀ መዝሙርነትንም አልፈልግም ማለት የሚያስከፍለውን ማሰብስ? በየትኛውም የሚከፈል ዋጋ አለ። እሺ ማለት ዋጋ ከፍለው ግን ትርፉ ዘላለማዊ ነው። ትርፉ ብዙ ነው። ትርፉ በእግዚአብሔር መንግስት ብዙ ዋጋ የሚያስገኝ ነው አይደለም? በምድርም በረከት። ስለዚህ በየትኛውም መንገድ ብንሄድ፣ የትኛውንም መንገድ ብንመርጥ የሚከፈል ዋጋ አለ። ጥያቄ፣ የትኛውን ትመርጣላችሁ? የትኛውን እንመርጣለን?
ስታፍ አይደል? ከባድ ጥያቄ ነው አይደለም? እያንዳንዳችን ልንመልሰው የሚገባ ነው። ልድገመውና ጨርሳለሁ። ደቀ መዝሙርነት የሚያስከፍለውን ዋጋ መተመን ያስፈልጋል። ደቀ መዝሙርነትን እምቢ ማለት የሚያስከትለውን ማሰብ። ከኔ ጋራ ያልሰበሰበ ምን ያደርጋል? ምን ይላል እግዚአብሔር ቃል? ምን ያደርጋል? ይበትናል።